አሁን እኮ ነገርኩሻለሁ። አሁን ልጠይቅሽ ነው። ፈረንጆች ጋር እንደዚህ ሹፌሮች ከሆነ ጊዜ ብቻ እየመጡ ልትለምደው የምችለው ነገር አይደለም። ቀልጠፍ አድርገህ ፈረንጅ አሁን ለምሳሌ ፈረንጅ ሲመጣ ማለት ነው እኛ ጋር አያቆምም። ሀበሻም አይመጣው እኛ ጋር ሀበሻ ማክሲማም በቀን ማለት ነው በቀን ፈረንጅ ቢያንስ 50 ያመጣል። ያው ንቅሳት ነው። ወይኔ አዎ ያስታውቃል። ጉብ ብሏል። ይሄ ንቅሳት የምትነቀሰው በምን ነው ታውቂያለሽ? በቢላ ነው በምላጭ ነው። ለውበት ነው። ጎበዝ ነው። አማርኛ በጣም ሹፌሮች ፈረንጆችን ይዘው ሲመጡ አስለምደውት ነው ሁሌ ስለሚመጡ። መስኪን እናት ንኪ ሶማች ሚስቶች አንድ ወንድ ብዙ ከብት ካለው 5-6 ሚስት ማግባት ይችላል። እነዛ ሚስቶች ተስማምተው ይኖራሉ፣ አይጣሉ። ያው ልጅ እነዚህ ማለብሳት ስታምር እኔ እናት። እሺ ለልጅ እሺ ማግባቷ ስራ ታግዛታለች። አብሮ ይተጋገዛሉ። አብሮ አንድ ግቢ ነው ባይዘው አንድ ግቢ ነው አንድ ግቢ ነው ይታጠራል። የተለያየ ክፍል መኝታቸው ግን ይለያያል። ቤታቸው ይለያያል። አጠቃላይ ቤታቸው ይለያያል። በፍቅር ነው የሚኖሩት። ተስማምተው ተፋቅረው ተዋደው ፈልገው ነው የሚኖሩት። ኦኬ ገባኝ እኮ። መኝታቸው ይለያያል ወይ? የኔ ጥያቄ የሚስቶቹ መኝታ ሙርሲ ወይ ከእንትን ውጭ ነው። ሁሉም የራሳቸው ቤት አላቸው። አንድ ግቢ ውስጥ ነው የራሳቸው። አንድ ግቢ ውስጥ አንዳንድ ክፍል አንዳንድ ቤት አላቸው ራሳቸው። ነገ ሳይሻል ሲበሉስ ምግብ አንድ ላይ ነው የሚቀርበው። ብቻቸው ነው የሚበሉት። የራሷን ቤት ራሷን ተስተዳድረው። ኦኬ ታዲያ አይ ስራ ይተጋገዛሉ ስላልከኝ ይተጋገዛሉ ማለት አሁን እርሻ ሲሄዱ ይተጋገዛሉ። ይሁን አሁን አምስቻ ሁለተኛ ሚስት አንገቷ ላይ ብረቷ አይተሻ አንገቷ ላይ ብረት በዚህ ነው የሚታወቀው ሁለተኛ ሚስት መሆኗ። እሺ ሶስተኛ ሚስት ደግሞ 3 ብረት ታደርጋለች አንገቷ ላይ። ያደርጋለች። አምስተኛው 5 ብረት። ኦኬ ገባኛው። እሺ ማንም ሰው መገለጽ ያያት ሶስተኛ ሚስት መሆኗን ያውቃል አንገቷ ላይ ያለውን ብረት አይቶ። ገባች። ከዛ በኋላ ስትመጪ ደግሞ ቤታቸው ስትመጪ ደግሞ ማለት ስመጪ አጠገብ ቤታቸው እዚህ ጋር አንደኛ ሚስት አለች። አሁን በዳሰነች ማለት በዳሰነች ባህል ማለት 18 ሰው አንዳንድ አበስ እስቲ ላሸነፈ 18 ነው እንዴ? አቤት 8 መስሎኛል። 18 ነው አለው 8 ላለው ነው 2 ሰው ጋይስ ታይሙ እንዳያልቅ። እሺ ሙርሲ ለምሳሌ ማለት ነው እኔ ብመጣና የመጣሁበት አባወራ 5 ሚስቶች ቢኖሩት የአንደኛ ሚስቱ ቤት የቱ እንደሆነ በምን አውቃለሁ? ቁጥር ይጻፍበታል። ይነገርሻል፣ በስርዓት ይነገርሻል። ቆማ ይነገርሻል። አሁን ቪዲዮ አለ የሚለቀው ቪዲዮ አለኝ ባይዘው አሁን እሱ ቪዲዮ የሚለቀው አለ። አሁን ለምሳሌ በዳሰነች ባህል ልንገርሽ፣ አንዱ ከኛ ባህል አንዱን ባህል ልንገርሽ። በዳሰነች ባህል 5 ሚስቶች አሉ አይደለ? ቤት ውጭ ባህላቸው ማድረግ ውጭ ነው ባህላቸው ውጭ ነው ማድረግ ከሁሉ ጋር ማያድርም። ቤት እሱ ውጭ ላይ ነው። 4 እንደዚህ አጎበር ይወጠርለትና አጎበር ተወጥሮለት እንደዚህ ይወጠርለትና ማለት ነው ውጭ ላይ የሚያድረው። እዛ ላይ ማድረው አጠገቡ የመጀመሪያ ሚስቱ ቤት ጋር ቤቱ እሱ ቤት የሚሰራው የመጀመሪያ ሚስቱ በር ላይ የሚሰራለት ከጎኑ ላይ የሚሰራው የመጀመሪያ ሚስቱ ክብር ነው። ከዛ በኋላ ደግሞ መጀመሪያ ሚስት ስለሆነች ለክብሯ ነው የእሷ ቤት። ሁለተኛም ደግሞ ማለት ነው የከፍት በረት አለ። የከፍት በረቱም አጠገቡ ነው እሱ አጠገብ የሚሰራው። ወደዛ ዞሮ ተኛው እንደዚህ የጠበቀ ይሄን ያደርግና እዚህ ያደርግና ዞሮ ወደዛ ተኛው እንደዚህ ያያል። ኦኬ መጀመሪያ በዳሰነች የምታውቂው እንደመጣሽ 4 እንጨት እንደዚህ አራት እንጨት ተክሎ እንደዚህ ካገኘሽ እና ደግሞ ቆዳ አለ። ቆዳ ይነጥፋ ቆዳ ላይ ተኛው። ኦኬ ቆዳ እና ይኸውና እቺ ለብሶ ተኛለች። ማታችን ለብሰው ኦኬ እቺ ይለብሳል። እዚህ ላይ ነሽ አድርጎ ተኛው። በአንድ አይንቀሳቀስም። በአንድ ጎን ተኛው። ቀጥታ በረቱን ያየም ተኛው። አንደኛ ሚስት አለ ከፈለገ አንደኛ ጋር ሶስተኛ ጋር የፈለገ መግባት ይችላል። ኦኬ እሺ በዓላትን ታከብራላችሁ?
አታከብሩ። እሺ ሰዓትና ቀን በምን ትለያላችሁ? ሰዓት ቀን እንዴት ትቆርጣላችሁ? ይታወቃል። ያው ፀሐይ ያለው አንዳንዴ ደግሞ ያው እጃቸው አንዳንዴ ያው ዝም ብሎ ኖርማል ሰው ይጠይቃሉ። ብዙ ሰዓት ነው ያስጨንቃቸዋል። ጠዋት ይወጣሉ፣ ከሰዓት ፀሐይ ወዴት ይገባሉ? አሁን ለምሳሌ 5 ሚስቶች በተርታ ቤት አላቸው። እሱ ሰራ ተወጥሮለት ውጭ ነው የሚያድረው። ተራ አላቸው። ሰኞ የመጀመሪያ ሚስቱ ጋር፣ ማክሰኞ ሌላኛው ሚስቱ ጋር ነው ተራ አላቸው ወይስ እንዴት ነው? የፈለገ ነገር ይገባል። አቢባ አጭር ነገር የፈለገ ለምሳሌ ሁለቱንም ቀን በተከታታይ አንደኛው ሚስት ጋር ቢገባ እኮ የአንደኛዋ ተበደለች ማለት ነው። አይጣሉም። ታፕታፕ ሼር ኮፒሊንግ አሁን ይስማሚ የኔ ጥያቄ ሚስት ለምሳሌ 5 ሚስቶች አሉት። ሰኞ አንደኛ ሚስቱ ጋር አደረና ማክሰኞ አንዷ ጋር አድሮ መልሶ ያቺ የመጀመሪያዋ ጋር አደረ። ይችኛዋ ጋር 2 ቀን አልገባም። ተበደል አይከፋት ሲያገባ ማለት ነው። አርብቶ አደር በህይወቱ ማለት ነው። አሁን ለዛ ቅድም ጥንካሬ ጠንካራ ናቸው አላልኩሽም? ቅድም አርብቶ አደር በተፈጥሮ ጠንካራ ነው፣ አቅም ያለው ነው። ጠንካራ አቅም ያለው ነው። ሱስ የለበትም፣ ምንም ነገር የለበትም። ሶስቱ ጋር አሁን ለምሳሌ እነሱ አይጣሉም፣ ሴቶች አይጣሉም እርስ በርስ ምንም የሚጣሉበት የለም። ሁሉንም በስምምነት የፈለገበት የገባ ያድራል። ዛሬ ከፈለገ አንዷ ይገባል፣ ነገ አንዷ ይገባል። ችግር የለበትም። አንዷን ቢረሳትስ ሁሌ አንዷ ጋር ቢገባስ? ለምሳሌ እነዛኞቹ አይገባም። አሁን ለምሳሌ አንድ ልጅ ትረሻለሽ፣ አንድ ልጅ ትረሻለሽ። አይታወቅም። አንዷ ጋር በጣም ከተመቸው እነዚህን ረስቶ ሁሌ እሷ ጋር ብቻ ሊገባ ይችላል። አንድ ልጅ ትረሻለሽ። ልጅ ሌላ ሚስት ሌላ። ለምሳሌ ከ5 ሚስቶቹ 2 በጣም ተመችተውት 2 ጋር ብቻ እየደጋገመ እያደረ እነዛ 3ቱ ጋር ላይገባ ይችላል። ከዛ እነዛ አይከፋቸውም ወይ? ችግር የለውም። ግን ያው ቅድም ያለው እኛ ሰዎች ጠንካራ ናቸው። አቢባ በጣም ጠንካራ ናቸው። ጠንካራ ናቸው፣ አይከፋቸውም ነው። አያስከፉም። በሱ እርግጠኛ ነኝ። አያስከፉም። እኔ አባትም አያስከፉም። 18 አበባ 18 ሰው። እሺ ግን 5 ሚስት ያለው ወንድ 5 እኩል ቢያረግዙበት ምን ያደርጋል? 18 ሁሉም ያረግዙ። ምን ችግር ያረግዙ? ራሳቸው የሚገላገሉት ወልዶ ምን ችግር አለ? እሱ ምን አለበት? አያረግዝ አያምጥ። ማን ያርሳቸዋል? እሺ 5ቱም ከወለዱ አንድ ላይ እኩል ካረገዙ ማን ያርሳቸዋል? አራስ ጠንካራ ናቸው። ራሳቸው ያርሳሉ። ወተት አለ፣ ገንፎ አለ፣ ሁሉም ሙሉ ነው እጃቸው ላይ። ጋይስ 18 ሰው ሁላችሁም እኩል ስጡ። ሰጥቶ ማያውቅ ሙሉት ፍላወሩ ጋይስ ሰከንዱ ሊያልቅ ነው። ሴት ልጅ ንግስት ናት አለ እነሱ ጋር። ምንድነው ስራ ቆጭ በጣም ምንድነው እሷ ነገር በጣም ጥያቄ ሆናሸብሻለች። የሴቶች ተቆርቋሪ ነኝ አታውቅም? የሴቶች ጠበቃ፣ የሴቶች ዶክተር መሆኔን አታውቅም? አዎ ግን በጣም ስታጠብቂ ማለት ነው። እኔ ፊት ለፊት እናቴ አምጣ ሳይሻለሁ አስወርሻለሁ። ግን ማለት ነው እርግጠኛ ሆኜ ነገ ማለት ነው እነሱ ቁጭ ብለው ማለት ነው እኔ ተረጎምኩልሽ ቁጭ ብለን ማለት ነው የ3 ብሔር አሳይሻለሁ። 3 ብሔሮችን ነገ ተሯርጬ ተማምቼ በሞተር የሩቅ ማለት ነው አሳይሻለሁ። ከዛ በኋላ እውነቱን ቆመሽ እንደዚህ ቁጭ ብለሽ ማለት ነው እሺ ይቅርታ በሰጫለሽ። እነሱም አሁን ወደ አይደለም እንደሱ አለ አይ በክፋት ሳይሆን ይቅርታ ብትይሽ ማለት እነሱ ያስረዱሻል በስርዓት። ከኔ ወለጣ ነው ምሳሌ ሴት አይደለች፣ ሴት ታስረዳ ከኔ ትበልጣለች ብዬ አስባለሁ። እሷ ደግሞ በስርዓት ልጄ አሁን ለምሳሌ ዳቄ ጠቅሻለች። አሁን ገባር ዳቄ አሁን እኔ አንዷ ልጅ ላግባ አለች፣ ላይቭ ገባችና እንደዚህ አስገባችና ያወራች ነው ልጄ ላግባ አለች፣ ልጅ ላግባ አለች። ልጅ አንድ ዳቄ ልጠይቅሽ አለቻት። ምን እንደምትጠይቀኝ አላት። እኛ ስትመጭ እኛ እንሸታለን፣ እኛ ቆዳ እንሸታለን፣ ከንፈራችን እንትን ነው፣ እኛን እናንተ ኖሮ ልክ አይደለም እና አትጸየፍኝም እንዴት ትለሻለች። ከዛ በኋላ ምን ትመልሽላታለሽ? በፍጹም አልጠየፍም። እንዴት ሰው ይጠየፋል? በጣም ባህሪያቸው ባይዞ አንድ ነገር መጥተሽ ለምሳሌ አንድ ነገር የቤተሰብ መጥተሽ ዝም በልክ ሜት ነስተሽ የሆነ ነገር ብስጫት ማለት ትጠራጠርሻለች። ዝም ብለሽ ከመሬት ተነስተሽ ምን ብትይ
የሆነ ነገር ብትሰጫት አትቀበለሽም። ብትሰጫት አትቀበለሽም። ምን ፈልገሽ ነው ትላለች። አርብቶ አደር በተፈጥሮ እንደዚህ ባህሪ ያለበት ምን አስበሽ ነው? አርብቶ አደር ነው የሚባለው። አርብቶ አደር ነው። አርብቶ አደር አይደለም። አርብቶ አደር። ኦኬ እሺ። ሴት ልጅ ለምንድን ነው የምትገረፈው? እሷ የምትገረፈበት በሐመርግ የምትገረፈው አንድ ሴት ልጅ ወንድሟ ሲዘል አሁን በሬ ሲዘል ትመጣና ማዜባ ከዚህ ፊት ያገቡ ደንቡን ያከበሩ ልጆችን ገረፈኝ ብላ አርጩሜ ስላለች ያ አርጩሜ ስትገረፍበት ለወንድሟ ያላትን ፍቅር ለወንድሟ ያላትን ምንም ነገር ለሱ እንደምትሆንነት የልጁ የሚዘለው እህቱ የምትገረፈው አንተ ከቤት ብትወጣም ብትሄድ እኔ አለውልህ ከዚህ በላይም ሰውነት ላይ ያለው ስጋ ቢነሳ ለአንተ እኔ ሁሌም ቋሚ አለውልህ ነው። ፍቅሯ መግለጫዋ ነው። ፍቅሯ የምትገልጽበት ለሱ ምንም ጊዜ ቆማ እንደምትመሰክርለት ምንም ጊዜ ለሱ እሷ እንዳለችለት። ከዛ በኋላ ግን ያቺ ሴት ልጅን እኔ ነኝ ያለ ጀግና ወንድ መጥቶ አይገላምጣትም። ሁለተኛ ልጨምርልሽ፣ እኛ ሀገር ላይ ከዚህ በላይ ራቁታቸው ነው። ከዚህ በላይ ራቁታቸው ናቸው አይደል? እኔ ነኝ ያለ ወንድ ልጅ አይነካትም። ሚኒስትሩ መጥቶ አይነካትም። የሀገር ጠቅላይ ሚኒስትሩ መጥቶ አይነካትም። እሷ ነው ይላል ነው። ሴቶችን አሁን የነገርኩሽ ነው። ሴት ልጅ እንደዛ ስትሆን ለእኛ ስትሆን ጡታ ከዚህ በላይ ራቁታቸው ነው። ታይዋለሽ፣ ስትመጪ ታይዋለሽ። ላይቭ ላይ ይዘግብኛል ወይ ደግሞ አሁን የምለቀው ቪዲዮ ላይ ጡታቸው ሸፍኜ የምለቀው ቪዲዮ እንዳትፖስት። ጡት አይፈቅድም። ቲክቶክ እንዳትፖስት አይፈቅድም፣ ይዘጋባሃል። ትሪፕል ጋይዝ እሺ፣ ትሪፕል ጋይዝ እሺ፣ ትሪፕል እሺ። የፍቅር ታሪክ አለክ? አፍቅረህ ታውቃለህ? ለምን ፈራለሁ? አይ ቅድም ብቻዬን ፈራሁ፣ እንደገባክ ብቻዬን ፈራሁ ስላልኩ ብቻዬን ፈራሁ ስል ብቻዬን አውርቼ ማለት ነው። ሰው ላይ ጨከኛል። እንደ እህት አትፍረኝ፣ አትፈረኝ። ምን ለመለሽ ትጠይሽ? አትፈረኝ። እንደ እህት የፍቅር ታሪክ አለክ ወይ? አፍቅረህ ታውቃለህ? ፍቅሬ አላውቅም። አንዳንዱ ታውቂ ስለ እንጂ አታስጨንቅኝ። አንዳንዱ ታውቂ ስለ በስንት ዓመትህ ነው ለመጀመሪያ ጊዜ ሴት ያፈቀርከው? ሴት የተመኘከው ወይም የወደድከው? ያረኩት ኖ ከማድረግ በፊት መመኘት ይቀድማል። መውደድ ማፍቀር አለም እንደዛ ነው። እንጃ አላውቅም። ያረከው እሺ፣ መቼ ነው ያረከው? ጭራሽ አድርገሃል? አዎ ምን ነው ቆይቷል እኮ። እድሜክን አታስታውሰውም? ለመጀመሪያ ጊዜ ያረክ ጊዜ እድሜክን አታስታውሰው? በጣም ቆይቷል። እሺ በቃ አንዴ ነው በህይወትክ ያረኩት? ብዙ አድርጌያለሁ። በእናትህ በማርያም እንደዛ ሁላችሁም አንድ ላይ አሸንፉን ሚስት አንቺ እናንተ ለመጠየቅ ያለብን 2 ዓመት ከ5 ወር አንድ ላይ ነን እኔና ፋሚሊዎቼ። በደንብ አድርገው ያውቁኛል። ስለኔ የማያውቁት ነገር የለም። ጋይስ 5 ሰው 3 ሰው አንዳንድ አበባ 2 ሰው ሙሉ ነው። እስቲ 2 ሰው ብቻ አዳዲስ ሰው ሰጥቶ ማያውቅ 2 ሰው 1 ሰው ትችላላችሁ። ማጌትሙ ትለያላችሁ እኮ። ግን በስንት ዓመትክ እንደጀመርክ እንዴት አታውቅም? በ16 በ15 13 ዓመት 14 ዓመት እንደዛ ብቻ። ሴቷ ስንት ዓመቷ ነበር? አሁን እኔ እሷን ምን አውቃለሁ? እንዲህ አትጠይቃትም? እንዲህ ስትተዋወቁ ሴት ልጅ ስንት ዓመትሽ ናት?
ዝም በይ አደረገ ማለት እድሜውን አልጠየካትም? ከአንተ አትበልጥም ብታንስ እንጂ አይደል? አትበልጥም። ትበልጣለች። ትሪፕል እኮ ትበልጣለች። እሱን እኮ ነው ያልኩህ። ከአንተ ትበልጣለች፣ ታንሳለች። እድሜዋን ካልጠየካ በምን አወቅ እንደምትበልጥ? አይ ቁመት ትበልጠኛለች። ትሪፕል ጋይስ ትሪፕል። እሺ ድንግል ነበረች? ድንግል ነበረች። ስለዚህ አንተ 14 ከነበርክ እሱ 13 ብትሆን ነው። ጥርስ አንዲት ልጅ ጥርሱ ያምራል እያለች ነው። እሺ ሴቶች ማለት ነው እዚህ ጋር 4 ጥርስ ሲነቀሉ በባህል መሰረት ይሄኛውን ገሉን ለማድረግ አያማቸው? ባህላዊ ላይ አያማቸው። ባህላዊ መድኃኒት ስላለ ኦኬ፣ ባህላዊ ማደንዘዣ ማለት ነው። ከቅጠል የሚሰራለ ሀቡ asking what they are religion. They don't have religion. They just believe on God. ሃይማኖት የላቸውም ግን በፈጣሪ እንዳለ ያምናሉ። እና አሁን ባላባት አለ፣ እኛ ጋር ባላባት አለ። ለምሳሌ ባላባቶች ማለት ነው እኛ ጋር ቀድሞ ምን እንደመጣ ያውቃሉ፣ ከእግዚአብሔር ጋር ያወራሉ። አሁን ለምሳሌ አንድ ደንብ ሲነበብ እኛ ጋር ደንብ አለ የሚሰራ። አሁን ደንብ የሚባል አቢባ ደንቡ ምን መሰለሽ? አንድ በግ አለ። አንድ በግ ታረድና ዋንኬ በግ ታረድና ቀድሞ ያውቃሉ፣ ባለኛ አባቶች ቀድሞ ያውቃሉ። የሆነ ነገር ሊፈጠር ስል ወይ ጦርነት ወይ የሆነ ነገር የሆነ ወረርሽኝ ከላሞች ከፍቶች ለሚመጣ ነገር ምናምን ካለ ቀድሞ ያውቃሉ። ከዛ በኋላ ያ ይነበባል። በዚህ ዓመት ምን ይፈጠራል የሚለውን ነገር ማለት ነው። አዲስ ዓመት ሲኖር በዚህ ዓመት ላይ ምን ይፈጠራሉ ያነባሉ ባላባቶች ማለት ነው። ሀገር ሽማግሌዎች ባላባት ማለት ሽማግሌ አሁን እሱ ያለው ነገር ይሰማል እኛ ጋር። እሱ ያለው ነገር ለምሳሌ ሽማግሌ ፈቶ አሁን ለምሳሌ አሁን እርስ በርስ ጣልተሽ አንዳንድ ግጭት ነው አለ እዛ ጋር መጥተሽ የምትታረቂበት ማለት ነው። ኦኬ እኮ ሽማግሌ የሀገር ሽማግሌ ባላባት ነው። አንድ ባላባቱ አንድ ነው። ደብል እኮ የሀገር ሽማግሌ ለምሳሌ የሀገራችሁ ትልቅ ሰው አንድ ነው። አንድ ሰው ይመረጣል። እሱ ያ ሰው ከዘር ነው ከምንድን ነው ባላባት የሆነው? ደብል ጋይስ ከዘር ነው። እሱ ከሞተ የእሱ ቤተሰብ ነው ሆነው። ኦኬ ይወራረሳሉ። እሱስ የሚያገባው ኖርማል ሰው ነው የሚያገባው እሱ ወይስ ግዴታ እንደሱ ባላባት መሆን አለበት የሚያገባው? አይ ችግር የለበትም እሱ ያው እንትን ሌላ ሆነ ሌላ እንትን አይሆኑ ችግር የለም ያገባል። ሚሶ የሚል ሙዚቃ ልክፈትልክና ጨፍርልን። እሺ የቅድሙ ማለት እኮ ነው ሚሶ ማለት